ነገር ነው ለሀይሚ ከሚገባት በጣም ትንሹ ነገር ነውና ማፍቀሬ ፍራቴ ጊዜ ፈጥና ለመቶ ሺህ መግባትሽን በማስመልከት ጓደኞቼ እንደኔ ማነው ሰውነቱ ድንዝዝ ያለው? ዳኒ ነው? ይሄ ብሩኬ ነው? ባይዘዌ ይሄ ነገር ፕራንክ ነው ምንድነው? እውነት ነው ምንድነው? እኛ እኮ ሰከርን። በጣም ነው የሚያሳዝነው። ሬሊዮን ሀይሚዬ በጣም ትልቅ ሚስቴክ ነው የሰራሽው። ለምን እንዴት ነው ዳኒ ጋር ከዳኒ ጋር መሆኑ በጣም ይከብዳል። ሆኖም ግን ውዶቼ ምንም ለማድረግ አንችልም። ወላይን ምፍታ ቤት ሄጄ አልቅሼ ነው ወላሂ ነው የመጣሁት። በጣም ነው የሚያሳዝነው። ሀይሚዬ ካንቺ አንጠብቅም። አይኖ ሴት ልጅ ከፍቅረኛዋ እንደዚህ አይነት ነገር ትፈልጋለች። ይህን ነገር ከሚዲያ ጀርባ ብሩክ ማለት በዳኒ የሚቀየር ሰው አይደለም። ሪሊዮን ሀይሚዬ ግን እሱን ለማናደድ ነው እንጂ ዛሬም ነገም ብሩክን የሀይሚዬን ንጉስን በዳኒ አትቀይረው። እህቶቼ ቴንኬር ማለት ነው። እኔ ቅጥል ብያለሁ፣ ግን እኔ ሰው መሳደብም አልወድም፣ ተሳድቤም አላውቅም። ሀይሚትዬ ማይስዊት ደግሞ የምትሳደብ ልጅ አይደለችም፣ በምክር ትመለሳለች። የእናንተ ስድብ ሀይሚዬ መጥፎ ነገር ውስጥ እንድታስገቧት ነው። ስለዚህ ሀይሚና ብሩኬ እንዲታረቁ እንደው አሉላ እንደው ልለምናችሁ ስድብ አቁሙ ባይ ነኝ። እነዚህ ምን ውስጥ ገብታ አንቺ ሀይሚዬ ምንድን ያስነኩብኝ? ሀይሚትዬ ማይስዊትን አሁን ሶስና ትመጣለች፣ እንግዲህ ትቀውጠዋለች። ውዶቼ ሀላ ሰዶ አድርጉ። የምን መቃጠል ነው? ሪሊዮን ነው እንዴ? በጣም ነው የምናዝነው። እውነት ብሩክና ልትለያዩ ከሆነ በጣም እናዝናለን። ግን አንድ መሆናችሁ ተለያይታችሁ መሆናችሁ እንወዳችኋለን፣ እናከብራችኋለን። ብሩኬ የምንወድ የሀይሚዬ ንጉስ አብሽር፣ አይዞክ። ሪሊዮን ውዶቼ እዚህ ጋር ለእውነት ከመሰከርን ሀይሚዬ ናት። አሁን ትናንትም የአንገት ሐብል ስታረግ ዛሬም ሰርፕራይዝም ቢሆን ገባችሁ ምን እንደሚሰማው ደግሞ ብሩኬ አይኖ አታ ድራማ እንኳን ቢሆን ማለት ነው። ገባችሁ? ሌላው ደግሞ ስለ ብሩኬ በጣም ስለከፋኝ ነው ቪዲዮ አልሰራም ብዬ ትቼው ነው የሰራሁት። ግን አንዳንድ እህቶቼ ድራማ ነው ስትሉ እናንተ እኮ እኔን አታደምጡኝም። ለነገሩ በእንግሊዝኛ ሪዝን ስለምላችሁ ምናልባት ሪዝኑን ካላወቃችሁ ነው። ሪዝን ማለት ምክንያት። ሀይሚዬና ብሩኬ ተቀያይሟል ብዬ በሁለተኛው ቪዲዮ ነው የነገርኳችሁ ማለት ነው። በሁለተኛ ቪዲዮ ገባችሁ? ግን እናንተ አታምኑኝም። በቃ እና እኔ ፕራንክ ነው ብዬ አይደለም ያልኩት። አዎ ፕራንክ ነው የምለው ሁሉ ቤት የሚዞረውን ነገር ፕራንክ ነው ብያለሁ። ግን ሪዝኑ ምንድነው? ሀይሚና ብሩኬ ተጣልቷል፣ ተቀያይመዋል። መቀያየምና መጣላት ማወቅ አለባችሁ። መጣላት ማለት አሁን ላይ ነው። ያኔ ደግሞ ቪዲዮን ሲሰሩ መቀያየም ነው። መኪና ውስጥም ቢሆኑ እንደ ሲስተር ብራዘር ሊሆነው ነው። ገባችሁ? ይሄ ሁሉ ትርኪ ሚንኪ ለእኛ ነው እኮ ሰርፕራይዝ የሆናችሁት። እነሱ እኮ ሀይሚዬ ቦግ ቦግ ምልትለው ጠረጴዛ ላይ ቁጭ ብለው ተነጋግረው ጨርሰዋል። ሀይሚዬና ብሩኬ መቼ ነው መነጋገር የጀመሩት? አዋሳ ከመሄዷ በፊት ዩ አንደርስታንድ። ጥቅሶቿ የምትለቀውን ይዩት። ስለዚህ እኛም ደግሞ ሚዲያ ላይ ስናጨበጭብ ነበር። እነ ዛፍም ላይ ሁሉም እየጠየቁ ነበር። እኔ እንኳን ቪዲዮ አልሰራውም። ሁሉም ለምንድን አፈቅርሃለሁ ማትዩ፣ ለምንድን አፈቅርሻለሁ ማትዩ በሚለው እና እኛንም አሳበዱንና ውዶቼ፣ ማሮቼ፣ ፍቅሮቼ አሁንም ብሩኬ ማለት በማንኛውም ወንድ የሚቀየረው እንዳይደለም። ብሩኬ ማለት የተግባር ሰው ነው። ሪሊዮን ነው። ግን የመጡት በስራ ነው። ግልጽ የሆነ ነገር የለም። የተደፋፈነ ነገር ነው። እኛ እንደ ቪዲዮ ነው የምናየው። ብሩኬ በጣም ጥሩ ልጅ ነው። ሪሊዮን ነው። ሀይሚዬ ሲጀመር ዳኒ የብሩክን እጣቢ አያክልም። ሀይሚዬ ማይስዊት የምወድሽ የማከብርሽ ከሌላ ሰው ጋር ቢሆን ምንም ማለት አይደለም። ለምን ተደሰቺ። በቃ እንደዚህ ነው የምንፈልገው። እንዲህ ነው እኛ ያሳለፍነው። ግን ከዳኒ ጋር በመሆኑ አም ሶሪ። እኔማ ዛሬ ቀውሻለሁ ከምር በጣም ነው። እስቲ ቆይ ማታ ከተመቸኝ
11 ሰዓት ላይ ሊቭ ገባለሁ። ወይም ለምን እናንተም እንደኔ እንደዚህ አውርታችሁ እንዲወጣላችሁ ማለት ነው ጓደኞቼ። ከምር ለእናንተ ቦታ ማለት ነው። ችግር የለም እኔ ጋር እኔ እንዲህ እንደለፈለፍኩ ነው 6-7 ቪዲዮ 5 ቪዲዮ እየሰራው ላዳምጣቸው እስቲ ለመሰላችሁ። እኔ ደግሞ እነዚህ እኮ ያን ሃይሚና ብሩክን ሳላቃቸው በፊት ስለማቃቸው እንደዚህ አይነት ነገር እኔ አይመጥነኝም። ትችት ነው እውነተኛ ነገር አንድ ቀን አውርቶ አያውቁም። አንድ ቀን እውነት ነገር አውርቶ አያውቁም። ገባችሁ? እና ሃይሚና ብሩኬ ናቸው እዚህ። ብሩኬ አስገባት። ብሩኬም እዚህ ጋር ውዶቼ እንደ እውነት ስናስብ ብሩኬ በጣም ዛሬ ላይ ያሳዝናል። ግን ከመጀመሪያውኑ ከሃይሚዬ ጋር ትክክለኛ ፍቅር ከሆነ ከሶስና ጋር ብሎክ ነበር። ሃይሚ ብሩክንም ሶስናንም አታውቅም። ትናንትና እንደተናገረችው ሶስናንም አታውቅም፣ ዳኒንም አታውቅም። ስለዚህ አንድ ሰው ፍቅረኛ ካለው በቃ እና አሁንም ቢሆን እንረጋጋ። ሃይሚዬና ብሩኬ አይለያዩም። እንግዲህ ጽናቱ ይስጥ ብሩኬ። እኔ አላውቅም ውዶቼ ማለት ነው። እኔ ስክርክር ብዬላችኋለሁ። ሃይሚዬ ስዌት ደግሞ ላግኝሽ፣ እኔማ ላግኝሽ። እስቲ ምንድን ነው የሚያወሩ? ስላልጠብቁ መደናገጥ ነገር ነበረ። የምትሽበንጓች ደግሞ ደስ ብሎኛል። ቀጣይ ደግሞ 300 ሺህ ብር ሃይሚዬ 200 ሺህ በመግባቷ ሁላችንም የብዙ ቀን ምኞታችን አልገባም ብሎ አልገፋም ብሎ ቁልቁለት ዳገት ሆኖ አረ ሼር አድርጉላት 200 ካልሆነ ብሩክና ሃይሚዬ የሆነ ፕራንክ ይስሩ፣ አንቀጥቅጥ ፕራንክ እያልን ነበር እኛም ማለት ነው። 200 ሺህ በመግባቷ ብዙ በቃ ተደስተናል፣ ደስ ብሎናል። በረብሻ ጊዜም ቢሆን ደስታችንን ገልጸናል። ለምን ሃይሚዬ 200 ሺህ ሳይሆን 1 ሚሊዮን የሚገባት ልጅ ናት። ግን ዛሬ ያደረገችው አንተ ራሱ ትንኳሽ ጉንዳን ነክ እንጂ ቢያንስ ሃይሚና ብሩኬ ቢቀያየሙ ሳይረጋጉ ብሩክን ለማጨለል ብሩክ ነገ ይዘውላችሁ ይመጣል። በኃይለኛው ዘር ለገበሬ ምናለች ብሎ ተናግሯል። እንትና ጋር ማለት ነው እኔን ጠብቀኝ እያለ ነበር። እና ሌላው ደግሞ ወዶቼ ማሮቼ ፍቅሮቼ ማለት ነው አንሳደብ። ለመሰላችሁ ስድብ ፍት አይደለም። እኔ ላይ ብልግና ተጻፈ ለመሰላችሁ እኔ በቃ ይሁን እኔ አሁን ለምን ዋሻቸዋለሁ? ዘር ለገበሬ ይሄ ቪዲዮ እንዲህ አይነት ስራ ለሃይሚም አይመጥንም። ብሩክም ነገ ሰው ይዞ ከመጣ አይመጥንም። ለምን እውነት የሚለያዩ ከሆነ 1 ወር ሙሉ ለምን ቆዩ? ይሄን ሁሉ ጊዜ አይመጥንም። ግን ተው። አሁን የእነ አብርሽን ቪዲዮ እያያችሁ ነው። የእነ አብርሽ ቪዲዮ ፋዘር እየገቡበት ላይ ግን አጽያት ነው ቤተሰብ ሲገባ። ለዛ ነው የሚሸሸውት። እና ቤተሰብ ምናምን ሲገባበት አይታችኋል። የአብርሽና የሩታውን አልተቀያየሙም። ሪሊዩን ነው የምነግራችሁ፣ ድራማ ነው። ስለዚህ አሁን የምነግራችሁ ምንድን ነው፣ ብሩክ እንደዚህ አይነት ነገር አይወድም። ሪሊዩን ነው። ሃይሚዬም አትወድም። ለምን እንደገቡበት እኛ እናቅም። ሊታረቁ ይችላሉ በነሀብ በማዘር አብሶ ማዘርን ብሩኬ ይሰማል በዱባዩም ሰዓት። ስለዚህ እኛ ክፉ አናውራ እስቲ አዳምጣችሁ። የፍቅር እስረኛ ነኝ እኔ። በቅርቡ ደግሞ ዘፈን አሁን ለሃይሚዬ ዘፈን ብዘፍንላት ሳስባችሁ ሞዴል አድርጊያት አሁን ፕሮግራሙ እንዳይበላሽ ሰከረም አልገብታለን ቁጭ ባይዘዊ ውዶቼ ማለት ነው። እኔም እኮ ሰከርኩ፣ አንዴ እንደማልቀስ አንዴ እንደመሳቅ ባይዘዊ። የዛሬው ቀን ማለት ነው ወይ ብሩክ ቢኖርም በጣም ወሬያቸው ያስቅ ነበር። ብሩክ እዚህ ውስጥ የሚኖር ማለት ነው። እና በጣም በቃ የሆነ ህልም ነው የመሰለኝ ማለት ነው። ከምር ህልም ነው የመሰለኝ። በአንዴው እንዴት ነው ሃይሚዬ፣ በአንዴው እንዴት ነው ቁርጥ ያለልሽ? ያ ብሩክ የምትወጂው እንዴት ነው? ቆይ እናንተ እንዴ እኔ እኮ ግራ ገባኝ። እኔ ለመሰላችሁ ስሰማቸው ሳቄ ስለሚመጣ ነው እኮ እዚህ ሳቄችን ውስጥ ማን ይጠራል? ሶስት ይጠራል። ሶሲ ወደናት መጣች። ሶሲ ልታንጋጋቸው ነው።
ሶሲያት በትብጭ በእናትሽ ሀይሚትዬ ለምን እነዚህ መሀል ገባች? ገና ትሳቂያለሽ። ለምን ገባሽ? እነዚህ ሰዓት እነዚህ እኮ ያበዱ እብዶች የታወቁ ናቸው እኮ የታወቁ ናቸው። ቲክቶክም ዩቲዩብም ከእናንተ በፊት ለምን ገባሽ ማሚ? ለምን የምንወድሽ ሀይሚዬ እኛ ስስት ምንሽን አስነክቶን ይሄ ሰውዬ ምን አረጓት? አረ ፍትማ ላይ የሚንብብ እነዚህ መሀል ለምን ገባሽ? እነሱ ቀልደኞች ናቸው፣ ኮሚኮች ናቸው፣ እነሱ እንትኖች ናቸው፣ ኮሜዲዎች ናቸው። ለምን እነሱ መሀል ገባሽ? ጠይብ እዚህ ጋር ሶሲ ጥፋት የለባትም። ሪሊውን እንደ ድራማም ሆነ ምንም ይስሩ፣ ግን እነሱ አውቀውን እንዲህ ነገር የሚያደርጉት ያኔ ለድምቀቱ ነው። ወይ ጉድ! ሀይሚዬ ቆይ ምን ልትሰሪ ከእነሱ ጋር? ምን ነው ቢቀርስ? ከሌላ ሰው ጋር ለምን አሰሪም? ከብሩክ ጓደኞች ጋር ምናምን እንደው ብሩክም ለማናደድ ቢሆን እንደው እኛንም እኮ በቃ እኛ እኮ አንገታችን አስደፋሽ። ዳኒ ጋር እንዴት ሄድሽ ውዴ? አቤት አቤት! እኔማ እኮ እኔን ደግሞ የሚሰድቡኝ እኮ እኔ የፕሮፋይሉ ፒክቸር ነው ሀይሚዬ። እኔ ምን አረኳችሁ? ሀይሚዬ አዎ ስዊት ናት፣ ሁሌም ስዊት ናት እንዴ። እና ብሩክም ይመጣል አላ ያውጣኝ ነው የሚባለው። እንዴት መሰላችሁ? ሶሲ እዚህ ጋር ልክ ናት። ለምን ዳኒ ለምሳሌ ሀይሚዬ 200 ሺህ የገባችው ከዳኒ ጋር አይደለም። ዳኒ ማለት ተንከሲስ ነው ሲጀመር። 200 ሺህ ሀይሚዬ ከብሩክ ጋር ምንድነው ትላለች። ካልሆነ ደግሞ ጨረቃ ፋሚሊዎች ጋር ገስት ላይ ሄዳ ማክበር ትችላለች። ለነገሩ ሀይሚዬስ ምን ታርግ? ሰርፕራይዝ ነው እኮ ያደረጋት ይሄ ዱባን እና ጥፋተኛ ማን ነው? ዳኒ ነው። ሶስናም ጥፋተኛ አይደለችም። ሀይሚዬም ሰርፕራይዝ ተደርጋ ነው። ሀይሚዬ መሄድ የለባትም። ትናንትና ሼር ያደረገችው ላይ መሄድ የለባትም። ነገ እስቲ ብሩክን እንጠብቀዋለን። ብሩክ በጣም ነው በዚህ ሰዓት ያለመታመሙ። እኔ ያመመኝ በሱ ፋንታ በጣም ነው እኮ የሚያሳፍረው። ለነገር ብሩክ ይመጣሉ ብሏለን። ከምን ጋር እንደሆነ እንጠብቀዋለን። ወይኔ ራስ ነው የምታሳምሙት እናንተ። ምን ባላወቅኳችሁ። ረሙ አንተ ሊጨራት አይደለ? ይዘህ ትወጣለህ። በጣም ነውር ስራ ነው የተሰራው ውዶች። እዚህ ጋር ሀይሚዬ ማጠፍታለች። እንደዚህ አይነት ውርደት ወይኔ ዳኒ በጣም ክፉ ሰው ነክ። የኔ ሰቀቅ ምን አስነክቷት ነው ሀይሚዬን? ምን አስነክቷት ነው? በቃ ውዶቼ ሰላም አይደለም። ከዳጊ ጋር ያው ነገር ስታደርግ ኢንተርቪው አድርጌ እንትን እሺ አንተ ሲጀምር የሶሲን 30 ሺህ ተከብር ነው የሷው 200 ሺህ ተከብር አይመለከትም መብቱ። ተሳቀቅሽ በገዛ እጅሽ። ረሙ ደግሞ የእሷን 30 ሺህ ከሆነ መከበር ካለማ የኔም 5 ሺህ መከበር ነበረበት። እናንተ ይሄ ነገር ምንድን ነው? እንዲህ ራቁቷ ናት። እንዴት እዚህ ግሩፕ ውስጥ ገባችሁ? ይኸው የብሩኬ ባያችሁ እንደዚህ ስትሆኑ መቼም ያህል ጉድ ነው የሚለው። ሶስና አንቺ ነሽ እኮ አንቺ ነሽ ሰኪን አንቺ ነሽ ከብሩክ ጋር ተጣብቀሽ እንደ መዥገር ተጣብቀሽ ለዚህ ሁሉ ችግር ያመጣሽው ማለት ነው። ወንድ ልጅን እጮኛ ሲኖረው ራቅ ነው ማለት ያለባችሁ። ራቅ እንዴ! ምንድነው ይሄ? እንደ ያለ ነው እንደሚደባደቡት። አይ ሰርፕራይዝ ሆነች። አይገርማችሁም? ሙድ ነው እኮ የሚይዙባት በሀይሚዬ ላይ። ከምር እነዚህ ሸገር ልጆች በውታጀራ ልጆች ላይ ሙድ ያዙ። ሀይሚዬንና ብሩክን ፋራ ነው ያደረጓቸው። ለምን ሀይሚና ብሩኬ የገቡበት አያላወቁም። አንደኛ ነገር ብሩኬ ሶስና ጋር እያሉ አንዳንዴ እኮ የምናደርገውን ነገር ስታንዳርድ የሚባል ነገር አለ። ከማጋ መቅረብ እንዳለብኝ ሪሊውን ነው ከማጋ ፒስ መሆን እንዳለብኝ። አሁን እነዚህ እኮ እያሾፉ ነው። እነዚህ እኮ እንደ ድራማ ነው። አሁን ነገ ሀይሚዬ ቤት ከዛም ብሩክ ቤት እያለ ይቀጥላል። እነዚህ አሁን እያሾፉ ነው፣ ሰው ፋራ አድርገው ማለት ነው።
እንጂ እንዲህ በፕሮግራም ላይ እንደዚህ ነገር አስወጣልኝ በእናትህ። እነሱ ጠግበው ዶላሩ አጥግቧቸው የሚደባደቡ ነው። ምን አገባኝ። ሀይሚዬ ደግሞ ፀጉሯን እንደፈታችሁ ነው። ጉድ መጽዮ እንዴ! ጉድ መጽዮ ምን ሆናችሁ ነው? እኛ ያበዱ እብዶች። ሀይሚዬ እኛንም እኮ አሳበርሽን አንቺ። አንዴ አለቅሳለሁ፣ አንዴ ስቃለሁ። እኔማ በቃ ተመቸኝ ሰሞኑን። ያረቢ ከምር አየሽ ሀይሚዬ፣ እንኳን አየሽ። ብሩክ ነው የሚያስከብርሽ። ብሩክ ተግባር ሰው ድራማ ሰሩብሽ። እንኳን አየሽ ማለት ነው። እንኳን አየሽ። ለማንኛውም በመጨረሻ ሀይሚዬ እንኳን አየሽ። ሪሊውን ነው። ለምን ብሩኬ ሰው የሚያስከብር ልጅ ነው። ሪሊውን ነው በዚህ አጋጣሚ ማለት ነው። እና ተመልሰሽ መቼም ከነዚህ ድራማ ሰሩባት። አይገርማችሁም? ድራማ ሰሩባት እና ከነዚህ ጋር ከእንግዲህ መቅረብ የለብሽም ባይነኝ። መራቅ አለብሽ። የመጨረሻ መሆን አለብሽ። ከነዚህ ጋር ቁጭ ብለሽ ራስሽን አዳምጪ። በቃ ከብሩክ ጋር ነገሮቹ ማይሆን ከሆነ ብቻሽን